ዕለተ አርብ መጋቢት 11 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። ፋኖ የህልውና ትግሉን ወደ ቴክኖሎጂ ምዕራፍ ያሸጋገረ ዘመናዊ መሳሪያ መታጠቁን ይፋ አደረገ። የአማራ ፋኖ በራሱ ምሁራን የተሰሩ ካሚካዚ ድሮኖችን ጨምሮ ሌሎች ዘመናዊ የጦር ቴክኖሎጂዎችን መታጠቅ መጀመሩ ትግሉ የደረሰበትን የከፍታ ደረጃ ከማሳየቱ ባሻገር በፋኖ ውስጥ ገና ያልተነካ እምቅ አቅም መኖሩን በተጨባጭ ያሳየ ነው ተብሏል። በሌላ በኩል በተለያዩ የክልሉ ግንባሮች ውጊያው የቀጠለ ሲሆን የብልጽግና መዋቅር እየፈረሰ ነው ተብሏል። በርካታ ቦታዎችም በፋኖ ቁጥጥር ስር እየገቡ ነው። ረቡዕ ዕለት የፋኖ ኃይሎች ደቡብ ጎንደርን ተቆጣጥሮ የነበረ ሲሆን በርካታ ያገዛዙ ባለስልጣናትም ተማርከው ተወስደዋል። ተሽከርካሪዎችን ጨምሮ ከባባድ መሳሪያዎችም በፋኖ እጅ መግባታቸው ታውቋል። በዝርዝር መረጃችን የምትሰሙት ቀዳሚው ጉዳይ ነው። በሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድና በአብይ አህመድ መካከል የተፈጠረው የፖለቲካ ውጥረት ከባድ ደረጃ ላይ መድረሱ ተነገረ። ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካዊ መድረክ ላይ በተለይ በሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድና በአብይ አህመድ መካከል ያለው ግንኙነት እጅግ በከረረ ውጥረት ውስጥ እንደሚገኝ ምንጮች እየገለጹ ነው። ይህ ውጥረት የተባባሰው አብይ አህመድ በጅግጅጋ ባደረገው ጉብኝት ርዕሰ መስተዳድሩ በ7 ዓመታት ስልጣን ዘመናቸው 2% ብቻ ነው የሰሩት በማለት ከፍተኛ ትችት መሰንዘራቸውን ተከትሎ ነው ተብሏል። አሁን ላይ ታዲያ ሙስጠፌ መሐመድ ለሚመጣው ነገር ሁሉ ዝግጁ ነኝ በሚል ጦራቸውን ጭምር እያዘጋጁ መሆኑን የተነገረው በዝርዝር መረጃችን ሰሙታላችሁ። ለቀናት ሲፈለግ የነበረው የወጣት ሙሉቀን ኃይሌ አስክሬን ተገኘ። ላለፉት ቀናት በሰሜን ሸዋ ስውሯ ማርያም ጸበል ቦታ ተገኝቶ በድንገት ደብዛው ጠፍቶ የነበረው ወጣት ሙሉቀን ኃይሌ በሚያሳዝን ሁኔታ ሕይወቱ አልፎ መገኘቱ ተነግሯል። ባለፈው መጋቢት 4 ቀን 2018 ዓ.ም ከምሽቱ 5 ሰዓት ገደማ ሰው ጠራኝ በማለት መታወቂያውንና ንብረቱን ትቶ ከጸበል ቦታው የወጣው ወጣቱ ከዚያን ጊዜ ጀምሮ የት ደረሰ ሳይባል ቆይቷል። ነገር ግን ዛሬ የተሰማው ዜና አሳዛኝ ሆኗል። በዝርዝር እንነግራችኋለን። ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸውን ፈሪዎች፣ ኔቶን ደግሞ የወረቀት ላይ ነብር ሲሉ ወረፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ ማህበሩን ደግሞ አሜሪካ ባትኖርበት ደካማ ይሆን ነበር ሲሉ ተችተዋል። በሌላ በኩል ዛሬም አንድ ከፍተኛ የኢራን ባለስልጣን በአሜሪካና እስራኤል ጥቃት መገደላቸው ተነግሯል። በዝርዝር መረጃችን እንመለከታለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝር የምናቀርብላችሁ ነው የሚሆነው። በየቀኑ ወደ እናንተ የምናደርሳቸው አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። ፋኖ የህልውና ትግሉን ወደ ቴክኖሎጂ ምዕራፍ ያሸጋገረ ዘመናዊ መሳሪያ መታጠቁን ይፋ አደረገ። የአማራ ፋኖ በራሱ ምሁራን የተሰሩ ካሚካዚ ድሮኖችን ጨምሮ ሌሎች ዘመናዊ የጦር ቴክኖሎጂዎችን መታጠቅ መጀመሩ ትግሉ የደረሰበትን የከፍታ ደረጃ ከማሳየቱ ባሻገር በፋኖ ውስጥ ገና ያልተነካ እምቅ አቅም መኖሩን በተጨባጭ ያሳየ ነው ተብሏል። ችግር ብልሃትን ይወልዳል ይላሉ አበው። ኢራን ዛሬ ለደረሰችበት የዘመናዊ ወታደራዊ አቅም ትልቁ ሚስጥር ላለፉት 45 ዓመታት በማዕቀብ ስም የተዘጉባትን በሮች እንደ ድል በመጠቀሟ ነው። ኢራን የተዘጉባትን በሮች እንደ ድል ተጠቅማ ተራሮቿን ቦርቡራ አፈሯን አቅልጣ የሰራችው ዘመናዊ ሚሳኤል አይደፈሬ በሚል ሲሞካሹ የነበሩ የዓለም ሀያላን ሀገራትን በዳዴ እያስኬዳቸው ነው። ፋኖም በራሱ የጦርና የቴክኖሎጂ ምሁራን የተፈለሰፉ ድሮኖችን መጠቀሙ ነገ ለሚታጠቀው የሚሳኤል አረርና ኒውክሌር አሃዱ ብሎ መንገድ የጠረገበት ነው ሲሉ አስተያየታቸውን የሰጡ የፖለቲካ ተንታኞች ገልጸዋል። በሌላ በኩል በአማራ ምድር የብልጽግና መዋቅር እየፈረሰ መሆኑ ሲነገር ፋኖ በርካታ ቦታዎችን ተቆጣጥሯል። ረቡዕ ዕለት የፋኖ ኃይሎች ደቡብ ጎንደርን ሙሉ በሙሉ ተቆጣጥሮ የነበረ ሲሆን በርካታ የመከላከያ መኪኖችና የጦር መሳሪያዎችን መማረካቸውን
በቪዲዮና በምስል አስደግፈው ለዓለም አሳይተዋል። በርካታ የወረዳና የዞን ባለስልጣናትን እንዲሁም ሚሊሻዎችን ማርከዋል። የፋኖ ኃይሎች ያደረጉትን ማጥቃት መከላከያ ሰራዊቱ መቋቋም ሲያቅተው ለሚሊሻዎችና ለአስተዳዳሪዎች ሳይነግራቸው ነው የሸሸው። ይህንን ተከትሎም አስተዳዳሪዎቹና ሚሊሻዎቹ ከፋኖ ጋር ለመጋፈጥ ተገደዋል። አማራጭ የላቸውምና እጃቸውን የሰጡም በርካቶች ናቸው። የአማራ ክልል ባለስልጣናት ግን ከዚህ ትምህርት ለምን እንደማይወስዱ ግራ ያጋባል ሲሉ የቀጠናውን ሁኔታ የሚከታተሉ ተንታኞች እየገለጹ ነው። አብይ እንደማያድናቸው በተደጋጋሚ ታይቷል። ሕይወታቸውን ያጡትም የትየለሌ ናቸው። ታዲያ ምን ይጠብቃሉ ሲሉ ጥያቄ የሚያነሱም ብዙዎች ናቸው። በሶማሌ ክልል ፕሬዝዳንትና በአብይ አህመድ መካከል የተፈጠረው የፖለቲካ ውጥረት ከፍተኛ ደረጃ ላይ መድረሱ ተነግሯል። ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካዊ መድረክ ላይ በተለይ በሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድና በአብይ አህመድ መካከል ያለው ግንኙነት እጅግ በከረረ ውጥረት ውስጥ እንደሚገኝ ምንጮች እየገለጹ ነው። ይህ ውጥረት የተባባሰው ደግሞ አብይ አህመድ በጅግጅጋ ባደረጉት ጉብኝት ርዕሰ መስተዳድሩ በ7 ዓመታት ስልጣን ዘመናቸው 2% ብቻ ነው የሰሩት በማለት ከፍተኛ ትችት መሰንዘራቸውን ተከትሎ ነው። ይህንን ተከትሎ ሙስጠፌ መሐመድ በካቢኔ አባሎቻቸው ፊት የተናገሩት ነው ተብሎ የተለቀቀ የድምጽ ማስረጃ ነገሩን ይበልጥ አወሳስቦታል። ርዕሰ መስተዳድሩ ጠቅላይ ሚኒስትሩ እሳቸውን ከስልጣን ለማንሳት እንደሚፈልጉ በመግለጽ እሳቸው እኔን ሳያባርሩ ኢትዮጵያ ትበተናለች የሚል እጅግ አነጋጋሪ ሐሳብ መሰንዘራቸው ተሰምቷል። የድምጽ ቅጂው ላይ ቃል በቃል ሙስጠፌ እንዲህ ሲሉ ይደመጣሉ። ነገ ይሄ ሀገር ሲበታተን እኛ ተጣብቀን አንቀርም። የራሳችንን በምሁራን የሚመራ መንግስት እናቋቁማለን። ይህ የምናቋቁመው መንግስት ደግሞ በ6 ወር ወይም በ1 ዓመት ውስጥ ምርጫ ያካሂዳል ሲሉ ሐሳባቸውን ሰንዝረዋል። ርዕሰ መስተዳድሩ ሀገሪቱ ወደ መበታተን ካመራች የክልሉ ህዝብ ራሱን የሚመራበት መንግስት እንደሚያቋቁም መግለጻቸውም በዚሁ የድምጽ ማስረጃ ላይ ተደምጧል። ይህ አስተያየት በክልሉ የፖለቲካ ሊቃንና በብልጽግና ፓርቲ ከፍተኛ አመራሮች ዘንድ ከፍተኛ መነጋገሪያ ሆኗል። በተጨማሪም አቶ ሙስጠፌ በኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ይካሄዳል ብለው በፍጹም እንደማያምኑ በግልጽ መናገራቸው ተረጋግጧል። በወቅታዊ የኢትዮጵያ ፖለቲካ ባህልና በመንግስት ተቋማት መካከል ባለው የአቅም ልዩነት ምክንያት የምርጫ ታማኒነት ላይ ጥያቄ መነሳቱ እንደማይቀር ገልጸዋል። ይህ አስተያየት በሀገሪቱ የዲሞክራሲ ሂደት ላይ ያላቸውን ጥልቅ ጥርጣሬ የሚያሳይ ነውም ተብሏል። በሁለቱ መሪዎች መካከል የተፈጠረው ያለመግባባት በሶማሌ ክልልና በሀገሪቱ የወደፊት አቅጣጫ ላይ ምን አይነት ተጽዕኖ ይኖረዋል የሚለው የብዙዎች ጥያቄ ሆኗል። ጉዳዩን በቅርበት እየተከታተልን የምናሳውቃችሁ ይሆናል። ለቀናት ሲፈለግ የነበረው የወጣት ሙሉቀን ኃይሌ አስከሬን ተገኘ። ላለፉት ቀናት በሰሜን ሸዋ ስውሯ ማርያም ጸበል ቦታ ተገኝቶ በድንገት ደብዛው ጠፍቶ የነበረው ወጣት ሙሉቀን ኃይሌ በሚያሳዝን ሁኔታ ሕይወቱ አልፎ መገኘቱ ተረጋግጧል። ባለፈው መጋቢት 4 ቀን 2018 ዓ.ም ከምሽቱ 5 ሰዓት ገደማ ሰው ጠራኝ በማለት መታወቂያውንና ንብረቱን ትቶ ከጸበል ቦታው የወጣው ወጣቱ ከዚያን ጊዜ ጀምሮ የት ደረሰ ሳይባል ቆይቷል። ቤተሰቦቹና ወዳጅ ዘመዶቹ ላለፉት ቀናት በከፍተኛ ጭንቀትና ተስፋ ፍለጋ ሲያደርጉ ቢቆዩም ዛሬ ግን አስከሬኑ ከጸበሉ ራቅ ብሎ በሚገኝ ጫካ ውስጥ ሊገኝ ችሏል። እንደ ወጣቱ ወንድም ገለጻ በአሁኑ ሰዓት የአስከሬን ምርመራ ለማድረግና የሞቱን መንስኤ ለማወቅ አስከሬኑ ወደ ደብረ ብርሃን ሆስፒታል ገብቷል። ወጣቱ ወደ ጸበል ቦታው የሄደው ለፈውስና ለበረከት ቢሆንም እንዲህ ባልታሰበና አሳዛኝ ሁኔታ ሕይወቱ ማለፉ በቤተሰቦቹና በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤንና ሐዘንን ፈጥሯል። ለወጣቱ ቤተሰቦችና ወዳጅ ዘመዶች መጽናናትን እንመኛለን። ፕሬዚደንት ዶናልድ ትራምፕ የኔቶ አጋሮቻቸውን ፈሪዎች፣ ኔቶን ደግሞ የወረቀት ላይ ነብር ሲሉ ወረፉም። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ ማህበሩን ደግሞ አሜሪካ ባትኖርበት ደካማ ይሆን ነበር ሲሉ ተችተዋል። ፕሬዚደንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን መጠበቅ ለኔቶ
አባል ሀገራት ቀላል ይሆን ነበር በማለት ለመሳተፍ ባለመፍቀዳቸው ፈሪዎች በማለት ተችተዋል። ትራምፕ በትሩዝ የማህበራዊ ሚዲያ ላይ ያሰራጩት ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ኔቶንና አባላቱን ክፉኛ አብጠልጥለዋቸዋል። ካለ ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ነብር ነው፣ ኢራን ኒውክሊየር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም ብለዋል። አሁን ጦርነቱን በወታደራዊ ኃይል አሸንፈናል፣ እነሱ የኔቶ አባላትን ማለታቸው ነው። በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነውን የሆርሙዝ ወሽመጥን በቀላል ወታደራዊ ስሪት ለማስከፈት ለማገዝ ፈቃደኛ አልነበሩም ሲሉ ወቅሰዋል። በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበር፣ ፈሪዎች አንረሳውም በማለት የኔቶ አጋሮቻቸውን አጥብቀው ወርፈዋል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ ጫኝ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው ጨምሯል። አሜሪካም የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ በመግለጽ ጥያቄውን ሳይቀበሉት በመቅረታቸው ትራምፕ ተቆጥተው ቆይተዋል። በሌላ በኩል ኢራን የአሜሪካና የእስራኤል ባለስልጣናትን በየትኛውም ቦታ ኢላማ እንደምታደርግ ዛተች። በአሜሪካና በእስራኤል ጥቃት በርካታ ባለስልጣናቷ የተገደሉባት ኢራን ባጸፋው የአሜሪካንንና የእስራኤልን ባለስልጣናት እንዲሁም ወታደራዊ አዛዦችን በየትኛውም ቦታ ላይ ኢላማ እንደምታደርግ ዝታለች። ዛሬ አርብ የኢራን መንግስት ቴሌቪዥን ጣቢያ የሀገሪቱ ጦር ኃይሎች ቃል አቀባይ የሆኑትን አቦል ፋዚል ሼካርቼን ጠቅሶ እንደዘገበው በሁለቱ ሀገራት ባለስልጣናት ላይ ለሚፈጽሙት ጥቃት የሀገሪቱ ሰራዊት ክትትል እያደረገ መሆኑን አመልክተዋል። ቃል አቀባዩ ፈሪዎቹን ባለስልጣኖቻችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁንና ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው ነው ብለዋል። አክለውም በዓለም ዙሪያ ባሏችሁ ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለን መረጃ መሰረት ከዚህ በኋላ ደህንነታችሁ የተጠበቀ አይሆንም በማለት ኢላማ እንደሚያደርጓቸው ዝተዋል። 3 ሳምንት በሞላው ጦርነት የሀገሪቱን ጠቅላይ መሪ ጨምሮ በርካታ ከፍተኛ ፖለቲካዊና ወታደራዊ ባለስልጣናት ኢራን ተገድለውባታል። የጉምሩክ ኮሚሽን የተወረሱ የኮንትሮባንድ ዕቃዎችን በመሸጥ ገቢውን ለራሱ ተቋማዊ አቅም ማጠናከሪያ እንዲያውል የሚፈቅደው አዲሱ ረቂቅ ማሻሻያ አዋጅ ተቋሙን ከሕግ አስከባሪነት ይልቅ ወደ ንብረት አሳዳጅነት ሊቀይረው ይችላል የሚል ከባድ የጥቅም ግጭት ስጋት ፈጥሯል። ለሕዝብ ተወካዮች ምክር ቤት የቀረበው ይህ ረቂቅ አዋጅ ተግባራዊ የሚሆን ከሆነ የጉምሩክ ሰራተኞች ሕገወጥ ንግድን ከምንጩ ከማድረቅ ይልቅ የተቋማቸውን በጀት ለማሳደግ ሲሉ ዕቃዎችን በመውረስ ላይ ብቻ እንዲያተኩሩ የተሳሳተ መነሳሳት ሊፈጥርባቸው እንደሚችል የሕግና የኢኮኖሚ ታዛቢዎች ይተቻሉ። ኮሚሽኑ ለዚህ ማሻሻያ ያቀረበው ዋነኛ ምክንያት የሎጂስቲክስ አቅሙ የኮንትሮባንድ ነጋዴዎች ከሚንቀሳቀሱበት የጂኦግራፊ ስፋት ጋር ባለመመጣጠኑ የመቆጣጠር ስራውን በአግባቡ ማከናወን አለመቻሉን በማንሳት ነው። ከዚህ ጋር ተያይዞ በረቂቅ አዋጁ ውስጥ የተደረገው ሌላው አወዛጋቢ ለውጥ በኮንትሮባንድ ዝውውር የተሳተፈ ተሽከርካሪ ባለቤት 100 ሺህ ብር ቅጣት ከፍሎ ንብረቱን መውሰድ እንደሚችል የሚደነግገው የነበረውን አሰራር መሰረዙ ነው። ይህ እርምጃ ህገወጥነትን ለማስፈራራት ያለመ ቢመስልም ተሽከርካሪዎችን ሙሉ በሙሉ መውረስ ህጋዊ ማድረጉ በታችኛው የቁጥጥር እርከን ላይ ለሚገኙ የጉምሩክ ኃላፊዎች ያልተገደበ ስልጣን የሚሰጥና የጉቦና የሙስና በሮችን በሰፊው የሚከፍት መዋቅራዊ ክፍተት እንደሆነ ይታመናል። በሌላ በኩል ይህንን ሀገር አቀፍ የኢኮኖሚና የፍትህ አንድምታ ያለው አሳሳቢ ረቂቅ አዋጅ መርምሮ ማጽደቅ ወይም ማረም የነበረበት የህዝብ ተወካዮች ምክር ቤት የተቋማዊ ኃላፊነት መጓደል አሳይቷል። ምክር ቤቱ በረቂቁ ላይ ዛሬ ለመምከር አቅዶ የነበረ ቢሆንም የምክር ቤቱ አባላት ምልዓተ ጉባኤ ባለመሟላቱ ውይይቱ ሳይካሄድ ቀርቷል። የሀገሪቱ የኮንትሮባንድ ወንጀል ስርዓቱን እየፈተነው ባለበትና የዜጎች ንብረት መብት ላይ ትልቅ ውሳኔ በሚተላለፍበት ወሳኝ ወቅት የህዝብ እንደራሴዎች ለስብሰባ አለመገኘታቸው በህግ አውጪው አካል ውስጥ ያለውን ጥልቅ ቸልተኝነትና ተጠያቂነት ማጣት ቁልጭ አድርጎ አሳይቷል።
የኩዌት ፔትሮሊየም ኮርፖሬሽን ንብረት በሆነው ሚና አል አህማዲ የነዳጅ ማጣሪያ ላይ ዛሬ አርብ ማለዳ በተሰነዘሩ ተከታታይ የሰው አልባ አውሮፕላን ጥቃቶች ጉዳት መድረሱን የሀገሪቱ መንግስታዊ የዜና ወኪል አስታውቋል። በጥቃቱ ምክንያት በተወሰኑ የማጣሪያው ክፍሎች ላይ እሳት የተነሳ ሲሆን በርካታ ክፍሎችም ስራቸውን ለማቆም ተገደዋል። ይሁን እንጂ የእሳት አደጋ መከላከያና የድንገተኛ ጊዜ ሰራተኞች በአስቸኳይ ወደ ስፍራው በመሰማራታቸው እስካሁን የተመዘገበ የሰው ሕይወት መጥፋትም ሆነ የመቁሰል አደጋ አለመኖሩ ተረጋግጧል። ይህ በኩዌት የነዳጅ ተቋም ላይ የደረሰው ጥቃት መላው የመካከለኛው ምስራቅ ቀጠና ወደ ለየለት አደገኛ ጦርነት እያመራ መሆኑን ከሚያሳዩ ተከታታይ ክስተቶች ጋር ተገጣጥሟል። በዚሁ ሌሊት ኢራን አዲስ የሚሳኤልና የድሮን ጥቃት ማዕበል መክፈቷን ተከትሎ በመላው እስራኤል የአደጋ ጊዜ የሳይረን ድምጽ ሲያስተጋባ አድሯል። በሌላ በኩል ደግሞ የፋርስ አዲስ ዓመትን ዋዜማ እያከበረች በነበረችው የኢራን ርዕሰ መዲና ቴህራን ላይ እስራኤል ግዙፍ ያለችውን ከባድ የአየር ላይ የቦምብ ጥቃት መፈጸሟ ተዘግቧል። የጦርነቱ መባባስ በእስራኤል ኢራንና ኩዌት ብቻ ያላበቃ ሲሆን ሌሎች የባህር ሰላጤውና የቀጠናው ሀገራትም የጥቃቱ ሰለባ እየሆኑ ይገኛሉ። እንደ ሪፖርቶች ገለጻ ጆርዳን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በተመሳሳይ ሌሊት የአየር ላይ ጥቃቶች እንደተሰነዘሩባቸው ታውቋል። ይህ ሁኔታ ጦርነቱ ሙሉ በሙሉ ከቁጥጥር ውጭ እየወጣና የዓለም የነዳጅ አቅርቦት ማዕከል የሆነውን ቀጠና እያመሰ መሆኑን በግልጽ የሚያሳይ አሳሳቢ ክስተት ሆኗል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት አዳዲስ መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።